በታህሳስ 15 ቀን 2025 በሲድኒ ቦንዲ ቢች ላይ በደረሰው የጅምላ ተኩስ አውስትራሊያ በከፍተኛ ድንጋጤ ውስጥ ገብታለች። በዚህ አሳዛኝ ክስተት ቢያንስ 15 ሰዎች ሲገደሉ 40 ሰዎች ደግሞ ቆስለዋል። ተኳሾቹ የ50 ዓመቱ ሳጂድ አክራምና የ24 ዓመቱ ልጁ ናቤል አክራም እንደሆኑ በሀገር ውስጥ መገናኛ ብዙሃን ተዘግቧል። አባትየው በቦታው መሞታቸው ሲረጋገጥ፣ ልጁ ደግሞ በሆስፒታል ውስጥ በከፋ ሁኔታ ውስጥ ይገኛል። ሪፖርቶች እንደሚያመለክቱት ሁለቱ ተኳሾች ለኢስላማዊው መንግሥት አይኤስ አሸባሪ ቡድን ታማኝነታቸውን የገቡ ሲሆን በመኪናቸው ውስጥም የአይኤስ ባንዲራዎች ተገኝተዋል። ጥቃቱ የተፈጸመው የሃኑካህ በዓልን ያከብሩ የነበሩ የአይሁድ ሰዎችን ኢላማ በማድረግ እንደሆነ ታውቋል። ከተገደሉት ሰዎች መካከል የእንግሊዝ ተወላጅ ራቢ ኤሊሽ ላንገር፣ የ10 ዓመት ልጅ ማቲልዳና የሆሎኮስት ሰርቫይቨር አሌክስ ክሌትማን ይገኙበታል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ በሲድኒ በተከሰተው ገዳይ ተኩስ ምክንያት የጠመንጃ ሕጎች ዛሬ በብሔራዊ ካቢኔው እንደሚወያዩ አስታውቀዋል። ጠቅላይ ሚኒስትሩ የብሔራዊ ካቢኔ ስብሰባውን የጠሩት በቦንዲ የደረሰው የሽብርና የሴማዊ ጥላቻ ድርጊት ምላሽ ለመስጠት ሲሆን ከአይሁድ አውስትራሊያውያን ጋር እንደሚቆሙና ጥላቻንና ብጥብጥን እንደሚቃወሙ ገልጸዋል። ጠቅላይ ሚኒስትሩ ከዚህ ጥቃት በኋላ ጠንከር ያሉ የጠመንጃ ሕጎችን ለመተግበር እንደሚጥሩ ገልጸዋል። በተኩሱ ወቅት አጥቂውን ታግሎ ትጥቁን ያስፈታው የ43 ዓመቱ የፍራፍሬ ሱቅ ባለቤት አህመድ አልአህመድ እንደ ጀግና ተመስግኗል። አህመድ አልአህመድ አጥቂውን ታግሎ መሳሪያውን ሲያስወርድ በ4 ወይም በ5 ጥይት ትከሻው ላይ እንደተመታ ወላጆቹ ገልጸዋል። የሂንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከታህሳስ 15 እስከ 18 ቀን 2025 ባሉት ቀናት ጆርዳን፣ ኢትዮጵያና ኦማንን የሚያካትተውን የ3 ሀገራት ጉብኝታቸውን ጀምረዋል። ጠቅላይ ሚኒስትሩ የሁለቱን ወገኖች ግንኙነት ለማጠናከርና የትብብር መስኮቶችን ለመመርመር ነው ጉዞውን የጀመሩት። ጠቅላይ ሚኒስትር ሞዲ በ3 ሀገራት ጉብኝታቸው ሁለተኛ ምዕራፍ ላይ በታህሳስ 16 እና 17 ቀን ኢትዮጵያን ይጎበኛሉ። ይህ ጉብኝት ህንድ ከአፍሪካ ጋር ያላትን ስትራቴጂካዊ ተሳትፎ ለማሳደግ ያለመ ነው። በኢትዮጵያ የሚደረገው ውይይት በዋናነት በፀሐይ ኃይል፣ በግብርናና በወሳኝ ከሆኑ ማዕድኖች ላይ ትብብርን ማጠናከር ላይ ያተኩራል። ከኃይል ውጪ ትብብር የሚጠበቁባቸው መስኮቶች የኢትዮጵያን ኢኮኖሚያዊ ልማት ለማጠናከር የሚታዩት ግብርናና ማዕድን ናቸው። በተጨማሪም የዲጂታል የህዝብ መሠረተ ልማት፣ ሳይበር ደህንነት፣ ትምህርት፣ ጤናና መከላከያን ጨምሮ ሰፋ ያሉ ትብብር ቦታዎች በአጀንዳ ላይ ተካተዋል። ይህ ጉብኝት ኢትዮጵያን በአፍሪካ ዘላለም ደህንነትና ኢኮኖሚያዊ ትብብር ቁልፍ አጋር አድርጎ የሚመለከት ሲሆን የሂንድ ለግሎባል ሳውዝ ያላትን ሰፊ ትኩረት ያንጸባርቃል። ጠቅላይ ሚኒስትር ሞዲ ከአቻቸው ከዶክተር አብይ አህመድ አሊ ጋር በግልና በልዑላን ቡድን ደረጃ ዝርዝር ውይይት ያደርጋሉ። ጠቅላይ ሚኒስትሩ በአዲስ አበባ የኢትዮጵያ ፓርላማ ጋር ስብሰባ ላይ ንግግር ያደርግና በሀገሪቱ ከሚኖረው የሂንድ ዲያስፖራ ጋር እንደሚገናኙ ተነግረዋል።